ሰላም ጤና ይስጥልን ክቡራን የዚህ ትምህርታዊ ቻናል ተከታዮች እንደምን ቆያችሁ? እንግዲህ ዛሬም በሌላ ቪዲዮ ተመልሻለሁ። በዚህ ቪዲዮ እንግዲህ የስድስተኛ ክፍል አካባቢ ሳይንስ ጥያቄዎችን ይዤላችሁ መጥቻለሁ። በእነዚህ ላይ እንግዲህ ያው 40 ጥያቄዎች አሉ። እንደተለመደው በሁለት ክፍል ነው የምሰራው። የዛሬው የመጀመሪያዎቹን 20 ጥያቄዎች እየሰራን አብረን ቆይታ እናደርጋለን። በ20 ጥያቄዎችን ኖርማሊ እንሰራለን። ከዚህ በተጨማሪ ደግሞ በእያንዳንዱ ጥያቄ ስር ላይ ማብራሪያዎችን የታከለበት በመሆኑ የምትጠቀሙበት ይሆናል ብዬ አምናለሁ። እንግዲህ የመጀመሪያው ሴሚስተር አካባቢ የሚወጡ ወይም የመጀመሪያው ሴሚስተር አካባቢ ላይ በርከት ያሉ ጥያቄዎች ናቸው በዛሬ ይዤላቸው የመጣሁት። እነዚህ ጥያቄዎች እንግዲህ እጅግ የሚያስፈልጉና ገንቢ የሆኑ እንዲሁም በእያንዳንዱ ቶፒክ ስር ላይ ጥያቄዎች በምን መልኩ ይወጣሉ የሚለው እንድትረዱ የሚያስችሉ ጥያቄዎች ናቸው። ከዛ በፊት እንግዲህ ጥያቄዎችን ቀደም ብዬ ያስቀምጣለሁ። ከዛ ጥያቄዎችን ከሰራችሁ በኋላ የእናንተን መልስ ይዛችሁ በመቀጠል ደግሞ ማብራሪያዎችንና መልሶችን እየያዛችሁ ወይም እያደመጣችሁ ይህንን ቪዲዮ እስከ መጨረሻ ድረስ ተከታተሉ። እንግዲህ ወደ ጉዳዩ ልግባ። መጀመሪያው ጥያቄ ነው በቀጣይ የማመራው። የመጀመሪያው ጥያቄ እዚህ ጋር እንግዲህ ትዕዛዙን እንደምትመለከቱት የ2018 የትምህርት ዘመን ነው። ያው ራሳችሁን ኢቫሉዌት እንድታደርጉ የራስ መመዘኛ ጥያቄ ነው። ራሳችሁን አሁን ያላችሁበትን በደንብ አናላይዝ ለማድረግ ወይ ደግሞ ራሳችሁን ለመፈተንና ኢቫሉዌት ለማድረግ ያላችሁበትን ለማወቅ የሚያግዛችሁ ነው። ስለዚህ ራሳችሁን ፈትኑ። ጀስት ቴስት ነው ይሄ ማለት ነው። ስለዚህ ራሳችሁን ያላችሁበትን የምትፈትሹበት ጥያቄ ነው። የመጀመሪያው ጥያቄ ያው ትዕዛዙ ከዚህ በታች የቀረቡትን ጥያቄዎች በደንብ ካነባችሁ በኋላ ትክክለኛውን መልስ የያዘውን ፊደል በመምረጥ በሌላ ወረቀት ላይ ጻፉ ነው የሚለው። ያው መልሱና ማብራሪያውን ከጥያቄዎቹ መጨረሻ ላይ እንዲሁም ጥያቄዎቹ ከቀረቡ በኋላ መልሶቹንና ማብራሪያዎቹን እየሰጠኋችሁ አብረን ቆይታ እናደርጋለን። ወደ መጀመሪያው ጥያቄ ላምራ። የመጀመሪያው ጥያቄ በአክሱም ዘመነ መንግስት ጥንታዊ አክሱማውያን የፈጠሩት ፊደላት ምን ይባላል ነው። ይህም ሀ የኩሽ ፊደል፣ ለ የኦሞቲክ ፊደላት፣ ሐመርኋ የሳባውያን ፊደላት፣ መ የናይሎ ሰሃራዊ ቋንቋ ፊደላት ይላል። እንግዲህ የዚህ ጥያቄ መልስ የሚሆነው ሐመርኋ ላይ ያለው የሳባውያን ፊደላት የሚለው ነው። ይህ እንግዲህ ሐመርኋ መልሱ ይሆናል። የአክሱም ወይም ደግሞ የግዕዝ ፊደላት መነሻቸው ከደቡብ አረብ ተደርገው የሚወሰዱ ፊደላት ወይም ደግሞ የሳባውያን ፊደል መሆኑ ብዙ ታሪካዊና የቋንቋ ጥናቶች ያረጋገጡት ነው ማለት ነው። ስለዚህ የሳባውያን ፊደላት የሚለው የዚህ ጥያቄ መልስ ይሆናል። ሁለተኛው ጥያቄ እንግዲህ ከምስራቅ አፍሪካ ሀገራት ዝቅተኛ የህዝብ ቁጥር ያላት ሀገር ማን ትባላለች ነው። እዚህ ጋር የምትመለከቱት ጅቡቲ፣ ያው ሀሌታ ውሃ ላይ ጅቡቲ ለማለት ነው። ለኢትዮጵያ ሐመርኋ አስመራ፣ ነ ሲሸልስ ይላል። እንግዲህ በምስራቅ አፍሪካ ከሚገኙ ሀገራት ዝቅተኛ የህዝብ ብዛት ያላት ሀገር ማናት? ሲሸልስ ናት ማለት ነው። ነ ላይ ያለው ሲሸልስ በምስራቅ አፍሪካ ውስጥ በጣም ትንሽ የህዝብ ብዛት ያላት ደሴታዊት የሆነች ሀገር እንደሆነች በክፍል ትምህርታችሁ ተምራችኋል ማለት ነው። ሶስተኛ ጥያቄ ከሚከተሉት ውስጥ መንፈሳዊ ቅርስ የሆነው የቱ ነው? መንፈሳዊ ቅርስ ነው የሚለን እንግዲህ ቅርሶችን በተለያዩ መልኩ ከፍለን ተምራቸዋል ወይም ተከፍሎ ተምራቸዋል። ይህም ቁሳዊና መንፈሳዊ ተብሎ በሁለት ይከፈላሉ። ያም እንግዲህ የሚዳስሱና የማይዳስሱ በሚል የምታዩት ማለት ነው ወይም የተማራችሁትም ማለት ነው። እንደዛ አድርገንም መክፈል እንችላለን። ሀሌታ ውሃ የአክሱም ሐውልት፣ ለ የላሊበላ ውቅር አብያተ ክርስቲያናት፣ ሐመር ውሃ የሐረር ጀጎል ግንብ፣ መ ባህላዊ ጭፈራ ይላል። ከነዚህ ውስጥ እንግዲህ መ ላይ የምትመለከቱት ባህላዊ ጭፈራ መንፈሳዊ ወይም የማይታይ ቅርስ ተደርጎ የሚወሰድ ነው። ስለዚህ መልሳችን መ ይሆናል ማለት ነው። አራተኛ ጥያቄ የጥንታዊ ሜሮይ ህዝብ ነው። የጥንታዊ ሜሮይ ህዝብ ምጣኔ ሀብት መሰረት በምን ላይ የተመሰረተ ይላል። ጥንታዊ ሜሮይ ብለን የምንጠራው የሜሮይ ስልጣኔ ምጣኔ ሀብታዊ መሰረት ምን ላይ የተመሰረተ ነው? ሀ በወርቅ ማንጠር ስራ፣ ለ በነዳጅ ማውጣት፣ ሐመር ውሃ በብረት ማንጠር ስራ፣ መ በግብርና ስራ ይላል። ይሄ እንግዲህ ለዚህ ጥያቄ መልስ የሚሆነው መ ላይ ያለው ነው። የሜሮይ መንግስት ወይም የሜሮይ ስልጣኔ ምጣኔ ሀብት መሰረቱ የተወሰነው በዚህ በናይል ወንዝ ሸለቆ አካባቢ የግብርና ስርዓት ላይ የተመሰረተ እንደሆነ የታሪክ መዛግብት ያሳያሉ። ስለዚህ መልሳችን መ የግብርና ስራ ይላል ማለት ነው። አምስተኛ ጥያቄ የአክሱም መንግስት የመጀመሪያው ንጉስ ዳሽ ይባላል ነው። የአክሱም ዘመነ መንግስት እንግዲህ የመጀመሪያው ንጉስ የሆነው ማን ነው? ሀ አጼ ካሌብ፣ ለ አጼ ቴዎድሮስ፣ ሐመር ውሃ አጼ ፋሲል፣ መ ንጉስ ኢዛና ይላል። ይህ እንግዲህ ለዚህ ጥያቄ መልስ ም ነው። ኖርማሊ መ ንጉስ ኢዛና ነው ማለት ነው። ንጉስ ኢዛና እንግዲህ
ታሪክ ትምህርት ላይ ወይ ደግሞ ኖርማሊ በዚህ በአክሱም ዘመነ መንግስት ወይም በአክሱም ስልጣኔ በሚል ስር በስድስተኛ ክፍል ትምህርት ወይም በስድስተኛ ክፍል መጽሐፋችሁ ላይ እንደተማራችሁት የንጉስ ኢዛና እንግዲህ ክርስትናን የተቀበለና የአክሱም ወይ ደግሞ የአክሱም ዘመነ መንግስትን ወሰን ለማስፋፋት ወይም ያስፋፋው የመጀመሪያው ንጉስ ተደርጎ ይወሰዳል። ስለዚህ መልሳችን መ ይሆናል ማለት ነው። ማን? ንጉስ ኢዛና። ካሌብ ሁለተኛው ነው ማለት ነው። ከኢዛና ቀጥሎ የመጣው ወይም ከኢዛና መውደቅ በኋላ የመጣው ንጉስ አፄ ካሌብ ነው ማለት ነው። እሺ፣ ስድስተኛ ጥያቄ በተወሰነ መልክዓ ምድር ክልል ውስጥ የሚገኝ የህዝብ ቁጥር የሚጨምር ወይም የሚቀንስበትን መጠን ማሳያ ተብሎ የሚወሰደው ወይም ተብሎ የሚጠራው ዳሽ ነው ይላል። ወይም ተብሎ ይጠራል የሚባለው የቱ ነው የሚለው ሀ የህዝብ እድገት ምጣኔ፣ ለ የህዝብ ስርጭት፣ ሐመርሃ የህዝብ ብዛት፣ ነ ጾታና የእድሜ ነበር። ይህ እንግዲህ የህዝብ ባህሪያት ተብሎ ከተቀመጡ ከአራት ውስጥ የወጣ ጥያቄ ነው። ይህም እንግዲህ የህዝብ እድገት ምጣኔን የሚያሳይ ነው። ስለዚህ ሀሌታ ሀ የዚህ ጥያቄ ትክክለኛ መልስ ነው ማለት ነው። ወይም ሀሌታ ሀ ያላችሁ ልጆች ትክክል ናቸው ማለት ነው። ሰባተኛ ጥያቄ የኩሽ መንግስት የመጀመሪያ ዋና ከተማ ዳሽ ይባላል ነው። የኩሽ ዘመነ መንግስት የመጀመሪያዋ ዋና ከተማ ማን ትባላለች? ሀ ናፓታ፣ ለ ሜሮይ፣ ሐመርሃ አክሱም፣ መ አቢሲኒያ ይላል። የዚህ ጥያቄ መልስ ሀሌታ ሀ ነው። ናፓታ እንግዲህ የኩሽ መንግስት የመጀመሪያ ዋና ከተማ ነበረች። ከዚያ በኋላ ወደ ሜሮይ የተሸጋገረው ማለት ነው። ሜሮይ ሁለተኛዋ ከተማ ናት የኩሽ መንግስት ማለት ነው። ስምንተኛ ጥያቄ በኢትዮጵያ ከሚገኙ ወንዞች መካከል በሶማሊያ አሸዋ ውስጥ ሰምጦ የሚቀረው ወንዝ የቱ ነው ይላል። ሀ ገናሌ፣ ለ አዋሽ፣ ሐመርሃ ዋቢ ሸበሌ፣ መ ናይል ወንዝ ይላል። ይህ ጥያቄ እንግዲህ መልሱ ሐመር ውሃ ነው። ዋቢ ሸበሌ ወንዝ ነው እንግዲህ በሶማሊያ አሸዋ ውስጥ ሰምጦ ስለሚቀር ወደ ህንድ ውቅያኖስ ሳይደርስ የሚቀር ወይም በሀገር ውስጥ የሚቀር የወንዝ ወይም በሀገር ውስጥ ብቻ የሚቀር ውሃ ነው ማለት ነው። ስለዚህ ወደ ኖርማሊ ወደ ህንድ ውቅያኖስ የማይገባ ውሃ ነው። ስለዚህ መልሳችን ሸበሌ ይሆናል። ሐመር ውሃ የዚህ ጥያቄ መልስ ነው። ዘጠነኛ ጥያቄ ከሚከተሉት ተራሮች ውስጥ ከከፍታው ጋር በትክክል ያልተዛመደው የቱ ነው የሚለን ሀ ኪሊማንጃሮ 5895 ሜትር፣ ለራስ ዳሽን ተራራ 4620 ሜትር፣ ሐመርሃ ሯንዞሪ ተራራ 5200 ሜትር፣ መ የሜሩ ተራራ 4565 ሜትር ይላል። የዚህ ጥያቄ ትክክለኛ መልስ ሐመር ውሃ ላይ ያለው ነው። ሯንዞሪ ትክክለኛ ከፍታው 5110 ሜትር ከፍታ ነው ያለው። ስለዚህ እዚህ ጋር የተቀመጠው 5200 ነው። ስለዚህ የዚህ ጥያቄ መልስ የሚሆነው ይሄ ነው። በትክክል ያልተቀመጠው ደግሞ ይሄው ሐመር ውሃ ላይ የምትመለከቱት ነው ማለት ነው። አስረኛ ጥያቄ የአክሱም መንግስት ሀያል የነበረው በየትኛው ክፍለ ዘመን ነበር? እዚህ ጋር ከተቀመጡት የአክሱም መንግስት ወይም የአክሱም ዘመነ መንግስት ሀያል ሆኖ ወይም ፒክ ላይ የደረሰበት ዘመን የቱ ነው የሚል ነው። ሀ በ12ኛው ክፍለ ዘመን፣ ለ በ4ኛው ክፍለ ዘመን፣ ሐመርሃ በ6ኛው ክፍለ ዘመን፣ መ በ7ኛው መቶ ክፍለ ዘመን ነው የሚለው። የዚህ ጥያቄ ትክክለኛው መልስ ወይም በተማራችሁበት መሰረት የአክሱም በ6ኛው ክፍለ ዘመን እንግዲህ በንጉስ ካሌብ ዘመነ መንግስት ከፍተኛውን ሀያልነት ያገኘችበት ወይም የደረሰችበት ዘመን እንደነበረ ታሪክ ይገልጻል ወይም የታሪክ መዛግብት ያሳያሉ ማለት ነው። ስለዚህ በተማራችሁት መሰረትም የአክሱም ዘመነ መንግስት በንጉስ ካሌብ መሰረት ወይም ንጉስ ካሌብ በሁለተኛው ንጉስ እንደሆነም ቅድም ከላይ በነበረ ጥያቄ ላይ ተመልክተናል። ስለዚህ በ6ኛው ክፍለ ዘመን የሚለው ሐመርሃ መልሳችን ነው። 11ኛ ጥያቄ የበረሃ የአየር ንብረት ክልል በስፋት የሚታይባቸው ሀገሮች የትኞቹ ናቸው ይላል። ዛምቢያና ዚምባብዌ፣ ለዩጋንዳ እና ኬንያ፣ ሐመርሃ ኢትዮጵያና ታንዛኒያ፣ ኤርትራና ሶማሊያ ይላል። እነዚህ እንግዲህ ይህ የበረሃ አየር ንብረት በስፋት የሚገኝበት ብለን የተማርነው ኤርትራና ሶማሊያ ነው። እንግዲህ ከስፋት ያለው የበረሃ የአየር ንብረት ክልሎች የሚስተዋሉበት ወይም የሚታይበት የምስራቅ አፍሪካ ሀገራት የሆኑት እነማን ናቸው? ኤርትራና ሶማሊያ ናቸው ማለት ነው። ኤርትራና ሶማሊያ ናቸው። 12ኛ ጥያቄ ከሚከተሉት ውስጥ ትክክለኛ የሆነው የቱ ነው ይላል። እንግዲህ ያው በትክክለኛ የተጣመረውን የሚገልጽ ማለት ነው። ሀ የአዋሽ ወንዝ፣ ለአዋሽ ወንዝ ከታንዛኒያ፣ ለገናሌ ወንዝ ዛምቢያ፣ ሐመርሃ ማሳይ ማራ በኬንያ፣ መ የቤንዲ ጥቅጥቅ ደን በብሩንዲ ይላል። የዚህ ጥያቄ ትክክለኛ መልስ የሚሆነው እንግዲህ ሐመርሃ ላይ ማሳይ ማራ በኬንያ የሚገኝ
ታዋቂ የዱር እንስሳት ማረፊያ ወይም ፓርክ ተደርጎ የሚወሰድ ነው። ስለዚህ ማሳይ ማራ ኬንያ የሚለው በትክክል የተዛመደ ነው ማለት ነው። 13ኛ ጥያቄ ከሚከተሉት የአየር ምንዝሮች ውስጥ 99%ቱን የሚሸፍኑት ጋዞች ውስጥ ትክክለኛ የሆነው የቱ ነው? አርገንና ኦክሲጅን፣ ሀ ለናይትሮጅን እና ካርቦን ዳይኦክሳይድ፣ አመርሃ ካርቦን ዳይኦክሳይድ እና ኦክሲጅን፣ ኦክሲጅን እና ናይትሮጅን ይላል። ይሄ እንግዲህ የከባቢ አየርን 99% የሚሸፍኑት ኦክሲጅን እና ናይትሮጅን ናቸው። ይህ ማለት ኦክሲጅን 21% ሲሸፍን ናይትሮጅን 78% ይዛል። ስለዚህ ሁለቱ በአጠቃላይ 99%ቱን የሚሸፍኑ ሲሆን ካርቦን ዳይኦክሳይድ፣ አርገን ወይም ሌሎች ጋሶችን ጨምሮ የቀሮችን 1% ይሸፍናሉ ማለት ነው። 14ኛ ጥያቄ ከሚከተሉት ውስጥ በቀላሉ ሊተካና ሊታደስ የማይችል የተፈጥሮ ሀብት የቱ ነው? ሀ የፀሐይ ብርሃን፣ ለ የተፈጥሮ ነዳጅ፣ ሐመርሃ ነፋስ፣ መ ውሃ ይላል። ይሄ እንግዲህ የተፈጥሮ ነዳጅ ወይም ናቹራል ጋስ ብለን የምንጠራው እዚህ ውስጥ ለላይ ያለው ሊተካ የማይችል ወይም ነን ሪኒዌብል የሆነ ናቹራል ሪሶርስ ነው ማለት ነው። የተፈጥሮ ሀብት የሆነው የቱ ነው? ለላይ የሚገኘው ነው። 15ኛ ጥያቄ በኩሽ መንግስት የተሰሩ ፒራሚዶች የት ይገኛሉ ነው የሚለው። 15ኛ ጥያቄ እንግዲህ በኩሽ የተሰሩ ፒራሚዶች የት ይገኛሉ? ሀ ሜሮይ፣ ለሱዳን፣ አመርሃ አክሱም፣ ኑቢያ ይላል። ይሄ እንግዲህ በእነዚህ ፒራሚዶች የሚገኙት በሀሌቷ ላይ በሜሮይ ነው ማለት ነው። በሜሮይ ነው እንግዲህ የኩሽ ወይም የኑቢያ ፒራሚዶች በሱዳን ውስጥ በሚገኘው የሜሮይ የተባለ የሚጠራ አካባቢ ወይም ሜሮይ ውስጥ ይገኛሉ ማለት ነው። ሜሮይ ውስጥ ይገኛሉ። ስለዚህ ሜሮይ የሚለው ሀሌቷ የዚህ ጥያቄ መልስ ነው። 16ኛ ጥያቄ በምድር ወገብ አካባቢ ያሉ የምስራቅ አፍሪካ ሀገሮች ዝናብ የሚያገኙበት ወቅት የቱ ነው? እነዚህ ጥያቄዎች እንግዲህ አብዛኛው ብዙ ጊዜ በፈተናዎች ላይ የማስተውላቸው እና የማይቀሩ ጥያቄዎች ናቸው 16ኛ ጥያቄ ላይ። ምክንያቱም ዝናብ እንግዲህ በምስራቅ አፍሪካ በምድር ወገብ አካባቢ ያሉ ከምድር ወገብ ሰሜናዊ እና ከምድር ወገብ ደቡባዊ የምስራቅ አፍሪካ ከምድር ወገብ ያሉ አካባቢዎች ዝናብ የሚያገኙባቸው ወቅቶች በሶስት ከፍለን አስቀምጠናል። እነዚህንም ተምረናል። እነዚህን በደንብ ሶስቱንም መለየት ይጠበቅባቸዋል ማለት ነው። ምክንያቱም ከሶስት አንዱ ጥያቄ መጠየቃችሁ ግድ ስለሆነ ማለት ነው። በዚህ በምድር ወገብ አካባቢ ያሉ ሀገራት ዝናብ የሚያገኙት መቼ ነው? ሀ ከታህሳስ እስከ የካቲት፣ ለ ከሰኔ እስከ ሐምሌ፣ ሐመርሃ ጥቅምትና ሚያዝያ፣ መ ሐምሌና ነሐሴ ይላል። የዚህ ጥያቄ መልስ የሚሆነው ሐመርሃ ላይ ያለው ጥቅምትና ሚያዝያ የሚለው ነው። በምድር ወገብ አካባቢ ያሉ የምስራቅ አፍሪካ ሀገራት እንግዲህ ዝናብ የሚያገኙት በጥቅምትና ሚያዝያ ወር ላይ እንደሆነ በክፍል ትምህርታችሁም ተምራችኋል። በዚህ ወቅት ዝናብን ያገኛሉ ማለት ነው። 17ኛ ጥያቄ ላይ ደረስን። በደጋ የአየር ንብረት ክልል አካባቢ በተራራ ተጽዕኖ የሚፈጠር የዝናብ አይነት ምን ይባላል ነው? ሀ ጉባገብ፣ ለ ግንባር ዝናብ፣ ሐመርሃ ዶፍ፣ መ ካፊያ ይላል። በዚህ በደጋ የአየር ንብረት ክልል ውስጥ በሚገኘው በተራራ ተጽዕኖ የሚፈጠር የዝናብ አይነትን ምን ብለን ነው የጠራ ነው? ሀሌታዋ ላይ የሚገኘው ምንድን ነው? ጉባገብ የዝናብ አይነት ነው። በተራራ ተጽዕኖ የሚፈጠረው የዝናብ አይነት ጉባገብ ዝናብ ወይም ኦሮግራፊክ ወይ ደግሞ ሪሊፍ እየተባለ ይጠራል ማለት ነው። ስለዚህ ሀ መልሳችን ነው። 18ኛ ጥያቄ ከሚከተሉት የአየር ንብረት ክልሎች መካከል የሽግግር ቀጠና በመባል የሚታወቀው የቱ ነው? ሀ የበረሃ የአየር ንብረት ክልል፣ ለ የሳር ምድር ሞቃታማ የአየር ንብረት ክልል፣ ሐመርሃ የደጋ የአየር ንብረት ክልል፣ መ የሐሩር ሞቃታማ የባህር ዳርቻ ይላል። የዚህ ጥያቄ ትክክለኛ መልስ ለላይ ያለው የሳር ምድር ሞቃታማ የአየር ንብረት ወይም የሳር ምድር ሞቃታማ የአየር ንብረት ክልል ብለን የምንጠራው አካባቢ ነው። ይህም ያው ሰባና የተባለ የሚጠራ ማለት ነው። ከበረሃ አየር ንብረት ወደ እርጥበት ወይም ወደ ደጋ አየር ንብረት ክልል የሚሸጋገርበት ስለሆነ የሽግግር ክልል በመባል የሚታወቅ ነው ማለት። ስለዚህ ለመልሳችን ነው። 19ኛ ጥያቄ ስለ ማዕድን ትክክል ያልሆነው የቱ ነው? ሀ ማዕድን የገቢ ምንጭ ናቸው፣ ለ መሰረተ ልማት ለማስፋት ይጠቅማሉ፣ ሐመርሃ ማህበራዊ አገልግሎቶችን ለማስፋት ይጠቅማሉ፣ መ በቀላሉ ሊተኩ ወይም ሊታደሱ ይችላሉ ይላል። መላ ያለው ማዕድናት እንግዲህ በቀላሉ ሊተኩ ወይም ሊታደሱ የሚችሉ አይደለም። ስለዚህ ስንጠቀማቸው በአግባቡ ካልተጠቀምን የሚያልቁና ሊጠፉ የሚችሉ ስለሆነ መላ ያለው የዚህ ጥያቄ ትክክል ነው። ትክክለኛ መልስ ነው ማለት ነው። ማዕድናት ከሚጠፉ ሀብቶች ወይም በአግባቡ ካልተጠቀምን ሊጠፉ የሚችሉ ስለሆኑ ምንድነው ከተፈጠሩ በኋላ በቀላሉ ወይ ደግሞ ከጠፉ በኋላ በቀላሉ ምን የማይሆኑ ናቸው? የማይተኩ ናቸው ማለት ነው። ምን መልሳችን ነው።
20ኛ ጥያቄ የምስራቅ አፍሪካ የውሃ ሀብት አጠቃቀም ተግዳሮቶች ውስጥ የማይመደበው የቱ ነው? ሀ በሀገሮች መካከል ፍትሐዊ የውሃ አጠቃቀም መኖር፣ ለ ከፋብሪካዎችና ከኢንዱስትሪ የሚወጡ ቆሻሻዎች መበከል፣ ሐመርሃ በውሃ አካላት ላይ የሚጨመሩ ኬሚካሎች መብዛት፣ መ ድርቅና የአየር ንብረት መቀያየር ይላል። ይህ ጥያቄ መልሱ ሀ ነው። ሀሌታ ላይ በሀገሮች መካከል ፍትሐዊ የውሃ ሀብት አጠቃቀም ለመኖር የሚለው ነው ማለት ነው። ኖርማሊ ችግሮች አሉ። ሀሌታ መልሳችን ይሆናል። ችግሮች አሉ ግን ፍትሐዊ አጠቃቀምን ግን ከችግሮቹ ይልቅ መፍትሄው ወይም መርህ አድርገን ልንወስድ እንችላለን ማለት ነው። እሺ ሀሌታ መልሳችን ሆነ ማለት ነው። ስለዚህ ለዛሬ ለዚህ ፓርት ወይም ለዚህ ክፍል ያስኳቸው የመጀመሪያዎቹ በፓርት 1 የሰራኋቸው 20 ጥያቄዎቹ እነዚህን ይመስሉ ነበረ። በሚቀጥለው በሌላ በዚሁ በፓርት 2 በሚቀጥለው ቪዲዮ ያገኛቸዋለሁ። እነዚህን ጥያቄዎች እየሰራን እንግዲህ ጥሩ ማብራሪያዎችን እንዳገኛችሁበትም ሙሉ እምነት አለኝ። እንግዲህ በሚቀጥለው በሌላ ፓርት አገኛቸዋለሁ። ከዚህ ባሻገር እንግዲህ እነዚህን ጥያቄዎችና እነዚህና ሌሎች ጥያቄዎችን እየሰራን የምንገኝበት ኖርማሊ የተለያዩ ላይቭ ክላሶችንም እያዘጋጀንበት ነው። ያንን ላይቭ ክላስ እንግዲህ ለብዙ ተማሪዎች ተደራሽ እንዲሆን ተማሪዎች ይህንን ቪዲዮ የሚደርሳችሁ ልጆች ላይቭ ክላሶች ላይ ላይቮችን ጀስት ፕሮግራም አጀስት እያደረግን ነው። እነዚህና ሌሎች ጥያቄዎችንም ሌሎች ሳብጀክቶችንም ኦርጋናይዝ አድርገን በላይቭ ሴሽን ይዘን እየመጣን ነው። እነዚህን ላይቭ ሴሽኖች ለመከታተል እንግዲህ ለመከታተልና ፕሮግራሞችንም ለማየት ያመቻችሁ ዘንድ እዚህ ጋር የምትመለከቱትን በዚህ በዩቲዩብ የተሰየመ ሚላ ቱቶሪያልስ የሚል የቴሌግራም ቻናል አለ። ያንን ቴሌግራም ቻናል ተቀላቀሉ። እዛ ላይ ላይቭ ክላሶች ይጀምራሉ በቅርቡ። እነዛን ስለምናዘጋጅ እዛ ላይ እንድትሳተፉ እንላለው። በሚቀጥለው በሌላ ፓርት አገኛቸዋለሁ። እስከዚያ ድረስ ቸር ቆዩልኝ።